በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአስተርእዮ አንድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ውዳሴና አምልኮ ለእርሱ ይሁን። ከጾም በፊት ንስሐ ይቅደም። በዚህ ርዕስ ጥቂት ደቂቃዎችን አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ ከነገ ጀምሮ ታላቁ ጾም ይጀመራል። ስለዚህ ይህንን ጾም እንዴት ማሳለፍ እንዳለብን ከምንም በፊት ደግሞ ከጾም በፊት ንስሐ መቅደም እንደሚገባ የእግዚአብሔር ቃል ስለ ንስሐ የሚለንን አብረን እናያለን። ንስሐ ሲባል ያው ብዙዎቻችን የምናውቀው የተለመደ ቃል መሆኑ የሚታወቅ ነው። እንግዲህ ሰሚውም ተናጋሪውም ንስሐ ሲባል ለሁላችንም አዲስ ነገር አይደለም። ነገር ግን ስንቶቻችን እውነተኛ ንስሐ ገብተናል የሚለው ጥያቄ ሲነሳ ግን አሁንም ቢሆን ከተለመደው ውጭ በእውነተኛ የንስሐ ሕይወት የምንመላለሰው ስንቶቻችን ነን ብለን ራሳችንን ስናይ ንስሐ የሚባለው በተግባር ደረጃ ለብዙዎቻችን ብርቅ እንደሚሆን የሚታወቅ ነው። ምክንያቱም ኑሯችን፣ ሕይወታችን፣ መውጣት መግባታችን፣ በአጠቃላይ መንፈሳዊ ሕይወት የምንለው ሁሉ አንዳንድ ጊዜ እንደ እግዚአብሔር ቃል የሆነ መንፈሳዊ ምልልስ ሲጎድለው ይታያልና ከዚህ አንጻር ከጾም በፊት ንስሐ መቅደም እንዳለበት ባጭሩም ቢሆን እናያለን ማለት ነው። እንግዲህ የእግዚአብሔር ቃል ንስሐ ማለት መመለስ፣ መለወጥ እንደሆነ ያስረዳናል። ንስሐ ግቡ ልባችሁንም መልሱ ይላል እግዚአብሔር በነቢዩ ኢሳይያስ ምዕራፍ 46 ቁጥር 8 ላይ ንስሐ ግቡ ልባችሁንም መልሱ። እንግዲህ ንስሐ መግባት ማለት በእውነተኛ መንፈሳዊ ለውጥ ላይ በእውነተኛ መመለስ ላይ የተመሰረተ እንደሆነ ቃሉ ያስረዳናል። ንስሐ ግቡ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ ይላል ነቢዩ ሕዝቅኤል ደግሞ በትንቢተ ሕዝቅኤል ምዕራፍ 18 ላይ ንስሐ ግቡ ኃጢአትም እንቅፋት እንዳይሆንባችሁ ከኃጢአት ሁሉ ነው የሚለው። ከኃጢአት ሁሉ ተመለሱ፣ የበደላችሁትን በደል ሁሉ ከእናንተ ጣሉ፣ አዲስ ልብና አዲስ መንፈስ ለእናንተ አድርጉ ይላል። እውነተኛ ንስሐ ማለት ይህ ነው። ዛሬ ብዙ ሰው ከነበደሉ፣ ከነጥላቻው፣ ከነቂሙ፣ ከነበቀሉ ነው እንግዲህ መንፈሳዊ ነኝ ብሎ ራሱን የሚገምተው። ስለዚህ በነቢያትም የተሰበከው በሐዋርያትም የተሰበከው ራሱ መድኃኒታችን ኢየሱስ ክርስቶስም አገልግሎቱን ሲጀምር መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት ያስተማረው ሰዎች እውነተኛ ንስሐ ሲገቡ ኃጢአት የሆነውን በደል የሆነውን ሁሉ ከሕይወታቸው ማስወገድ እንደሚገባቸው ነው። እንዲያውም ያለፈው ዘመን ይበቃል በማለት ነው እንግዲህ እነ ሐዋርያው ቅዱስ ጴጥሮስ ያስተማሩት። ያለፈው ዘመን ይበቃል። ያለፈው ዘመንና ያለንበት ሕይወት ምን እንደሚመስል ማየት ነው። እንደዛ ሲሆን ነው እንግዲህ እውነተኛ ንስሐ በሕይወታችን እንዳለ በሚገባ ማወቅና መረዳት የምንችለው። ትናንት ማን ነበርን፣ ዛሬስ ማን ነኝ በሚል መንፈሳዊ ማንነት ላይ ስንመሰረት ያለፈው ማንነታችን ተወግዶ እንደ እግዚአብሔር ቃል የሆነ ሕይወት መኖር ስንጀምር እውነተኛ ንስሐ ገብተናል ማለት ነው። ስለዚህ ከጾም በፊት ንስሐ መቅደም ያለበት በልማድ አዙሪት ብቻ መንፈሳዊ መስለን እንዳንመላለስ
እውነተኛ የሆነውን ንስሐ በሕይወታችን በማስቀደም መጾም ይገባናል። ጾሙ ልማድ፣ ንስሐው ልማድ፣ መንፈሳዊ ሕይወታችን ወይም ደግሞ መንፈሳዊነትም የልማድ ብቻ እንዳይሆንብን እንደ አንድ ክርስቲያን ትክክለኛውን መንፈሳዊ ሕይወት በሕይወታችን ልንኖርበት የምንችለው ከምንም በፊት አስቀድመን ንስሐ መግባት ስንችል ነው። በብዙ ጥላቻ ውስጥ ሆነን፣ በብዙ ቂም በቀል ውስጥ ሆነን አንዳንዶቻችን የሰውን ጉልበት፣ የሰውን ሀብትና ንብረት ሁሉ ያለ አግባብ እየበዘበዝን ጾመኛና አገልጋይ አስቀዳሽና መንፈሳዊ መስለን ለመታየት የምናደርገው ነገር ቢኖር ይህ ሁሉ ከንቱ የሆነ መንፈሳዊነት ይሆናል ማለት ነው። ቅዱስ ያሬድም ዓይን ይጹም፣ እጅ ይጹም፣ ጆሮም ይጹም በማለት የሰውነት ክፍሎች ጭምር በዜማው በማንሳት የሰው ልጅ በእጁም በጆሮም አጠቃላይ በሰውነት ክፍሎቹ ሁሉ ክፉ ነገርን በመተው በመራቅ ከማየት ከመስማት ከድርጊት ሁሉ በመራቅ መጾም እንደሚገባ የተናገረው ቃል አለ። ስለዚህ ክፉ ነገርን ጭምር መጾም እንደሚገባ የእግዚአብሔር ቃል ይህንን ነው የሚያስተምረን። እውነተኛ ንስሐ ማለት ደግሞ ይህ ነው። ባለፈው የነነዌን ሰዎች ታሪክ እንዳየነው የነነዌ ሰዎች መጾም ብቻ ሳይሆን ከመብል ከመጠጥ መከልከል ብቻ ሳይሆን በእጃቸው ካለው ግፍ በውስጣቸው ካለው ክፋት ነበር የተመለሱት። የእግዚአብሔርን ምሕረት ማግኘት የቻሉት ከክፋትና ከግፍ በመመለሳቸው ነው። ንስሐ የሚባለው ደግሞ ይሄ ነው። ዛሬ ብዙ ሰው በተለያየ ጥላቻ፣ በተለያየ ክፋት፣ በተለያየ ቅሚያ፣ በተለያየ አመፅ ውስጥ ሆኖ ጾመኛ ለመምሰል የሚያደርገው ሽርጉድ ቀላል አይደለም። በትንቢተ ኢሳይያስ ምዕራፍ 58 እና 59 ላይ የሰፈረ በሁለቱ ምዕራፎች የተገለጸ ስለ ጾም ስለ ጸሎት የተነገረ ቃል አለ። ክፍሉን ሁለቱንም ምዕራፍ እናንተ ማንበብ ትችላላችሁ። እኔ ግን እንዲያው ባጭሩ ሐሳቡን ለማንሳት ያህል በዚህ ምዕራፍ ላይ ትንቢተ ኢሳይያስ ምዕራፍ 58 ላይ ሰዎቹ ማቅ ለብሰው አመድ ነስንሰው በእግዚአብሔር ፊት መጾም መጸለያቸውን ወደ እግዚአብሔር መጮኻቸውን ተናገሩ። እግዚአብሔር ግን የመለሰላቸው መልስ ቢኖር እኔ የምፈልገው ጾም መች እንዲህ አይነቱን ነው? እኔ የመረጥኩት ጾም ይህንን መቼ ነው? እናንተ የምትጾሙት ለጥል ለክርክር ነው። በግፍ ጡጫ ሰራተኞቻችሁን ትማታላችሁ፣ በሰው ላይ የተለያየ ግፍ ታደርሳላችሁ። ስለዚህ እኔ የመረጥኩት ጾም መች እንደዚህ አይነቱን ነው ሲል እግዚአብሔር በነቢዩ በኢሳይያስ በኩል ለሕዝቡ የተናገረውን እናገኛለን። በዚሁ ትንቢተ ኢሳይያስ ምዕራፍ 59 ላይ ደግሞ እግዚአብሔር በነቢዩ በኩል ሲናገር የእግዚአብሔር ጆሮ ከመስማት አልደነቆረችም፣ እጁም ከማዳን አላጠረችም። ነገር ግን በእናንተ መካከል ያለው ክፋት የእግዚአብሔር ጆሮ እንዳይሰማ እጁም እንዳታድን ምክንያት የሆነው በመካከላችሁ ያለው ክፋት በመካከላችሁ ያለው ኃጢአት ነው በማለት የተናገረውን በሁለቱ ምዕራፎች ላይ እግዚአብሔር ስለ ጾም የተናገረውን እናገኛለን። ስለዚህ በመካከላቸው ያለው በደል፣ በመካከላቸው ያለው ክፋት እግዚአብሔር ጸሎታቸውን ጾማቸውን እንዳይሰማ እንዳደረገው እግዚአብሔር በነቢዩ ተናግሯል። በጽድቅ የሚጠራ በእውነትም የሚፈርድ የለም ነው ያለው። በጽድቅ የሚጠራ በእውነትም የሚፈርድ የለም። ሐሳባቸው የኃጢአት ሐሳብ እንደሆነ እግዚአብሔር በነቢዩ በኩል ይህንን ቃል ተናገረ። ስለዚህ ዛሬም ጾማችን እውነተኛ ንስሐ በሌለበት ከሆነ እንደዚሁ በነቢያት እንደተነገረው እንዳይሆን ከምንም በፊት ከጾማችን በፊት እውነተኛ የሆነ ንስሐ፣ ሰላም ያለበት፣ እርቅ ያለበት፣ ከጥላቻ ከክፋት ነፃ የመውጣት ሕይወት መጀመሪያ ሊኖረን ያስፈልጋል። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 እና 7 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና
ወደ አምላካችን ይመለስ ይላል። ስለዚህ እግዚአብሔር በሚገኝበት ጊዜ መፈለግ ማለት በእውነተኛ ንስሐ ወደ እግዚአብሔር መቅረብን የሚፈልግ ነው። ክፉ ሰው መንገዱን፣ በደለኛ ሐሳቡን ይተው። ስለዚህ እነዚህን ነገሮች ነው መጀመሪያ ማስቀደም ያለብን ማለት ነው። እውነተኛ ንስሐ ማለት ይህ ነው። እውነተኛውን ጾም ለመጾም እውነተኛ ንስሐ ማስቀደም ያስፈልጋል። ወገኖቼ ስንቱ ሰው እንዲሁ በሽንገላ በከንቱ በሆነ ግብዝነት በተሞላ መንፈሳዊ ነኝ በሚል ከንቱ አስተሳሰብ እንደሚመላለስ መገንዘብ ያስፈልጋል። በራሱ ሕይወት መንፈሳዊ ምን እንደሆነ አንድ ሰው ካላወቀ ዝም ብሎ ነገሩ ሁሉ ልማድ ይሆናል። ስለዚህ ነው ሐዋርያው ጴጥሮስ ያለፈው ዘመን ይበቃል ያለው። እውነተኛ ንስሐ መመላለስ ስንጀምር ያለፈውን ዘመን ማየት እንችላለን። በተለይ በዚህ ዘመን እውነተኛ ንስሐ የሚባለው ነገር እየተተወና እየተረሳ ያለበት የሚመስልበት ብዙ ነገር አለ። ምክንያቱም ብዙዎች ስለ ኃጢአታቸው የማይቆረቆሩበት ሁኔታ ስለሚታይ ነው። ንስሐ ለተናጋሪውም ለሰሚውም እንግዳ ቃል እንዳልሆነ የሚታወቅ ነው። ነገር ግን ተግባራዊ የሆነ ክርስትና በእውነተኛ የንስሐ ሕይወት በእውነተኛ መንፈሳዊ ለውጥ ላይ የተመሰረተ እንደሆነ ቃሉ ይህንን ነው የሚያስረዳን። እንደዛ ባይሆን ኑሮ እውነተኛ ንስሐ ቢኖር ኑሮ ዛሬ በዘመናችን በርካታ አሳፋሪ ነገሮች መንፈሳዊ ነኝ በሚሉ ሰዎች ሕይወት ውስጥ በብዛት አይታይም ነበር። የእግዚአብሔር ቃል ግን ትናንትም ዛሬም ንስሐ ግቡ በማለት ያስተምረናል፣ ይመክረናል። እውነት ነው። የሰው ልጅ ሙሉ በሙሉ ከስህተት ነፃ ይሆናል ማለት አይደለም። ነገር ግን በየጊዜው ንስሐ ከገባንና ኃጢአታችንን በውል ካወቅ መንፈሳዊነት ከፍ እያለ ይመጣል። ራሳችንን በውል አይተንም እንደ እግዚአብሔር ፈቃድ መኖርን እንጀምራለን። አለበለዛ እንደ ሎዶቅያ ቤተክርስቲያን በተራቆተ መንፈሳዊ ሕይወት ውስጥ እንዳንገኝ ጥንቃቄ ያስፈልጋል። የሎዶቅያ ቤተክርስቲያን በሐዋርያት ሥራ በዮሐንስ ራእይ ምዕራፍ 2 መጨረሻ ቁጥሮች አካባቢ ታሪኳ የተገለጸው የሎዶቅያ ቤተክርስቲያን በመንፈሳዊ ሕይወቷ ብዙ የተራቆተች ባዶ የሆነች ቤተክርስቲያን ናት። ነገር ግን ሁሉም አለኝ የሚል አስተሳሰብ ነበራት። መድኃኒታችን ኢየሱስ ክርስቶስ ግን ስለዚች ቤተክርስቲያን በዮሐንስ በኩል በላከው መልእክት በመንፈሳዊ ሕይወቷ የተራቆተች ባዶ እንደሆነች ሁሉም አለኝ በሚል ከንቱ አስተሳሰብ ተይዛ ነገር ግን በሁሉም የተራቆተች በመንፈሳዊ ሕይወቷ ሁሉ ባዶ የሆነች አለኝ እያለች ምንም ነገር የሌላት መሆኗን በመግለጽ ንስሐ ግባ በማለት የጻፈውን እናገኛለን። ስለዚህ ዛሬ እኔና እናንተ ይህንን ታላቅ ጾም ለመጾም ስንጀምር ከምንም በፊት እውነተኛ ንስሐ በመግባት የተጣላን በመታረቅ የቀማነውን በመመለስ እንደ እግዚአብሔር ፈቃድ የሆነ ጾም ይኖረን ዘንድ ቅድሚያ ንስሐ መግባት ያስፈልጋል። አምላካችን እግዚአብሔር ስለነበረን ጊዜ ስሙ የተመሰገነ ይሁን።